ጥሪ የተደረገላችሁ እንግዶች፣ የምንወዳችሁ የምናከብራችሁ ሁላችንም አርቲስቶች ባንድ ላይ እንዴት እንደምናምር እግዚአብሔር የተመሰገነ ይሁን። ለመጀመሪያ ጊዜ ጥበብ ለጥበብ መሸላለም መሞጋገስ በእኛ ስለተጀመረ ሁላችንም አርቲስቶች የተያያዝንበት ስለሆነ እግዚአብሔር የተመሰገነ ይሁን። ይሄ ዝግጅት ይሄ ለሶስተኛ ዓመቱ ነው። ግን ይሄ ጥበብ ለጥበብ ሁሉ ጊዜ እንዲኖር ሁላችንም ተባብረን ይሄን ነገር ማድመቅ አለብን። ጭብጨባ ያስፈልጋቸዋል። ሁሉ ነገር ለሀገር ሲሆን አይቆረቆርም። ከምንም በላይ ኢትዮጵያዊነት፣ ከምንም በላይ ሀገር ወንድሞቼ ያላሰብኩትን ያስታወሳችሁ የተረሳችሁ ልጅ አዎ እውነት ነው። ማንም ያስታውሰኝም ሲቆረቆር የተቆረቆር ካለ ደግሞ እዚያ ያገለግል ልብስ እየተዋስኩ ያቋቋምኩት የፋሲለደስ ኪነት አያስታውሰኝም። ግን እናንተ ተወለዱ ልጆቼ ግን እህቶቼ ወንድሞቼ ግን አስታውሳችሁኛል። ክብረት ለዚህ አበቃኝን ፈጣሪን በጣም አመሰግናለሁ። በከፍተኛ ጥንካሬ በርትተው እንዲህ አይነት ደረጃ ላይ በማድረሳቸው በጣም እኮራባቸዋለሁ። እግዚአብሔር አምላክ አሁንም በስቴዲየም ደረጃ በስቴት ደረጃ እንደሚቋቋም እንደሚቀጥል ባለሙሉ ተስፋ ነኝ። በጣም አመሰግናለሁ። ከጥላሁን ገሰሰ ጀምሮ እስከ ቴዲ አፍሮ መሀል ላይ ያሉትን ሳይጠቅስ ማለት ነው ከነሱ ጋር የሰራ ብሎ አስተዋወቀኝ። ከዛም በኋላ ከቴዲ አፍሮም በኋላ ዳዊት ጽጌንም ሰርቻለሁ እና ከዚህ የበለጠ ጸጋ የለም። ከዚህ ሀገር እንደመጣው ወንድሜ ይሁኔ በላይ ልክ ኤርፖርት እንደወረድኩ ማለት ነው እስከዛሬ ድረስ እስካሁን ስላለሁበት ድረስ ከጎኔ ስላለ በጣም አመሰግናለሁ። ላመሰግን የምፈልገው ብሔራዊ ቲያትር ነው። ብሔራዊ ቲያትር የኔ ዩኒቨርሲቲ ነው። ሃይ ስኩልም ብጨርስ ይህን ሽልማት ሲቀበል እነዚያን ሳያልፍላቸው ያለፉትን ካለም ድካም ያረፉትን አበው ከያንያንን በመዘከር አንዳንድ ጊዜ ያስደስታል፣ አንዳንድ ጊዜ ያሳዝናል። አንዳንድ ዘመን ብርሃን ይሆናል፣ አንዳንድ ዘመን ጨለማ ይሆናል። በእነዚህ ሁሉ አልፌያለሁ። ሞትን ተጋፍጬዋለሁ። በአራት ጥይት እንድገደል ከበሬ ላይ ተደርጎ እኔን ሳይሆን ሊያስገድለኝ ከጎኔ የቆመውን ጥይቱ ስቶ ይሆን እግዚአብሔር ወደ እሱ አድርጎት እሱ ሞቷል። ታስሬያለሁ፣ ተንገላትቻለሁ፣ ድሃ ሆኛለሁ። እኔ ለዚህ የሚያበቃ ምንም ስራ የለኝም። ግን አሁን ሸክም ነው እዚህ ውስጥ ያለው። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤ ልሰጣት፣ አቅሜ ልሰጣት ሞክሬ ቁስል ነው ያተረፍኩት። ሽልማት የክብር ዶክትሬት ተሰጥቶኛል። የዛሬ 5 ዓመት ወሮሬው ነው የመጣሁት። አልተቀበልኩም። ክላሽንኮቭ ተሰጥቻለሁ። አፋር ሄጄ እዛው ጥየው ነው የመጣሁት። ጦማ ተብያለሁ ጋሞ ጎፋ ሄጄ። ይሄ ሁሉ ለእኔ ምንም አይደለም። በቅንነት የሰራሁት ሁሉ መርዞ ነው አመመኝ። እግዚአብሔር ይክበር ይመስገን። ስለደከማችሁ በርቱ፣ ግን ፈተና ይጠብቃችኋል። ከእናንተ የምጠይቀው ምንም ነገር ስለ ቴዎድሮስ ዝና፣ ስለ ቴዎድሮስ ማለት ነው። ከእናንተ ቆም የሚመስለው ጸሎት አድርጉለት። እንዲህ ምንም አያስፈልገውም።